ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በኢትዮጵያና በኤርትራ መካከል ያለው ውጥረት ባየለበት በዚህ ወቅት በዘመቻ አሰብ እኔም ከዘሬን ይዤ እሰለፋለሁ ሲሉ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ተናገሩ። ለረጅም ዓመታት የኢትዮጵያን ጦር የመሩትና ሻዕቢያን ጠንቅቀው የሚያውቁት ጀነራል ሳሞራ ጦርነት ከተጀመረ የኢትዮጵያ ሰራዊት ኦፕሬሽን አሰብን በመያዝ ብቻ አይገደብም ሲሉ ተደምጠዋል። ይዘነዋል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊ የሕግ ከለላ እንዲሰሩ የተፈቀደበትን አሰራር እንዲያከትም ከሰሞኑ መወሰኑ ይታወሳል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያን ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የሕግ ጠበቃ መነሳቱን ተከትሎም ከለላው ተሰጥቷቸው የነበሩ ኢትዮጵያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። ይህንን ተከትሎ ከብልጽግና ጋር ሆድና ጀርባ የሆኑትና በአሜሪካ ጊዜያዊ ከለላ አግኝተው የነበሩት እነ ገዱ አንዳርጋቸው፣ ልደቱ አያሌውና ይልቃል ጌትነት ወደ ኤርትራ ለመሄድ ማቀዳቸው ተነግሯል። አነጋጋሪውን መረጃ ተሰሙታላችሁ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ይገኛሉ። ከዓለም ሀያላን መሪዎች ተርታ የሚመደቡት ሰው በኢትዮጵያ ምን ይሰራሉ? ምን ሊሰጡ፣ ምን ሊቀበሉ ነው? እስከ ዝግጅታችን ፍጻሜ አብራችሁ ስትቆዩ የምትሰሙት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። በኢትዮጵያና በኤርትራ መካከል ያለው ውጥረት ባየለበት በዚህ ወቅት በዘመቻ አሰብ እኔም ከእስራኤል ይዤ እሰለፋለሁ ሲሉ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ተናገሩ። ለረጅም ዓመታት የኢትዮጵያን ጦር የመሩትና ሻዕቢያን ጠንቅቀው የሚያውቁት ጀነራል ሳሞራ ጦርነት ከተጀመረ የኢትዮጵያን ሰራዊት ኦፕሬሽን አሰብን በመያዝ ብቻ አይገደብም ማለታቸውም ተሰምቷል። አሁን በጡረታ ላይ የሚገኙ ጀነራል ሳሞራ ጦርነት የማይቀር ሆኖ ከተጀመረ ውጤቱ በአሰብ ብቻ የሚገታ አይሆንም ብለዋል። ጦርነቱ ከተነሳ የሻዕቢያን መንግስት የሚቃወመው ሌሎች የኤርትራ ኃይሎች ሙሉ የኤርትራን ከአስተዳደሩ ነጻ ለማውጣት ስለሚፈልጉ አሰብን ብቻ ይዞ የሚመለስ ሰራዊት አይኖረንም ሲሉም ተናግረዋል። ጀነራሉ አያይዞም ለህወሓት ማስጠንቀቂያ ለትግራይ ህዝብ ምክር ሰጥተዋል። በተለይም የትግራይ ህዝብ ዳግም የህወሓት አሽከር ሆኖ በጦርነት ከማለቅ እንዲቆጠብም አሳስበዋል። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሎታል ያሉት ጀነራሉ አሁን የትግራይ ህዝብ ጦርነት በቃይ ብለዋል። በኮና አጋጣሚ ጦርነት አስማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ እንደሌለውም አንስተዋል። እንደ ጀነራል ሳሞራ ገለጻም ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል ነው ያሉት። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ነው ያሉት። ጦርነት ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል። እናቶችም በሐዘን ተጎድተዋል፣ ተቸግረዋል። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉም ተናግረዋል። በትግራይ ስፓነኛውም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሀሳባቸው ሊሆን ይችላል፣ እኔ የምላቸው ግን በእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉት ይገባልን ብለዋል። ወደ ቀጣይ መረጃችን ስናልፍ የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊ የሕግ ከለላ በአገሪቱ ውስጥ እንዲኖሩ እንዲሰሩ የፈቀደበትን አሰራር እንዲያከትም ከሰሞኑ መወሰኑ ይታወሳል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያን ጥገኝነት ጠባቂዎች ሲሰጥ የነበረውን ጊዜያዊ የሕግ ጠበቃ መነሳቱን ተከትሎም ከለላው ተሰጥቷቸው የነበሩ ኢትዮጵያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ምኖም የአገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከል ኢትዮጵያ ለጊዜያዊ የሕግ ጥበቃ የሚያስፈልጉ ሁኔታዎችን የምታሟላ ሀገር ናት የሚል ውሳኔ መተላለፉን አስታውቀዋል። ይህን ተከትሎ በሀገር አሜሪካ የሕግ ከለላ ሰጥቷቸው የሚኖሩ ፖለቲከኞቹ ገዱ አንዳርጋቸው፣ ልደቱ አያሌው፣ ይልቃል ጌትነትና ሌሎችም ስጋት ውስጥ ወድቀዋል። በ60 ቀናት አሜሪካ ለቀው እንዲወጡ የተነገራቸው ኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል የሚለው የብዙዎች ጥያቄ ሆኖ ሰንብቷል። አሁን ከአሜሪካ እየወጡ ባሉ
መሪዎች ግን ታዋቂ ፖለቲከኞቹ ወደ ኢትዮጵያ ብንመለስ ጠያቂ እንሆናለን በሚል ፍራቻ ወደ ጠላት ወዳጄ ነው በሚል መርህ ወደ ኤርትራ ለመሄድ ማሰባቸውም ነው የተነገረው። ወደ ቀጣይ መረጃችን እንሻገራለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ ይገኛሉ። ከዓለም ሀያላን መሪዎች ተርታ የሚመደቡ ሰው በኢትዮጵያ ምን ይሰራሉ? ለመሆኑ ምን ሊሰጡ ምንስ ሊቀበሉ አስበዋል? በኢትዮጵያ ይፋ የስራ ጉብኝት በማድረግ ላይ ያሉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በጋራ በመሆን 3 ቁልፍ የመግባቢያ ስምምነቶች መፈራረማቸው ነው የተሰማው። ከ2011 ወዲህ አንድ የህንድ ጠቅላይ ሚኒስትር ወደ ኢትዮጵያ ሲመጡ የመጀመሪያው በሆነው በዚህ ታሪካዊ ጉብኝት በሁለቱ መሪዎች በፊት የተፈረሙ ስምምነቶች በቴክኖሎጂ፣ በሰላም ማስከበርና በንግድ ዘርፎች ላይ ያተኮሩም ነበሩ። አንደኛም በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ዘመናዊ የመረጃ ማዕከል ወይም ዳታ ሴንተር ለመገንባት የሚያስችል ስምምነትን ተፈራርሟል። ይህ ስምምነት የኢትዮጵያን ዲፕሎማሲ የመረጃ ስርዓት ለማዘመንና በቴክኖሎጂ የተደገፈ ዲፕሎማሲን ለማራመድ ወሳኝ ሚና ይኖረዋል። ሁለተኛ በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስምሪትና ስልጠና ላይ በጋራ ለመስራት የሚያስችል ስምምነትም ተደርጓል። ህንድና ኢትዮጵያ በዓለም አቀፍ ሰላም ማስከበር ተልዕኮች ላይ ትልቅ አስተዋጽኦ ያላቸው ሀገራት እንደመሆናቸው ይህ ትብብር የአፍሪካ ቀንድንና ቀይ ባህርን ጨምሮ ቀጠናዊ ደህንነት ለማረጋገጥ ያላቸውን አቅም እንደሚያስተባብር ይታመናል። ሶስተኛ በጉምሩክ ጉዳዮች ላይ የጋራ ትብብርና አስተዳደራዊ ድጋፍ ለማድረግ የሚያስችል ስምምነትን ተፈራርመዋል። ይህ ስምምነትን በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማቀላጠፍ፣ ህገወጥ ንግድ ለመቆጣጠርና የኢንቨስትመንት ሂደቱ ለማሳለጥ ከፍተኛ ፋይዳ ይኖራቸዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ጆርዳንና ኦማን እያደረጉት ያለው ይህ ጉብኝት ህንድ በስትራቴጂካዊ የቀይ ባህርና የአፍሪካ ቀንድ ቀጠና ያላትን ተጽዕኖ ለማስፋት እንዲሁም የደቡብ ትብብር ለማጠናከር ያላትን ቁርጠኝነትን ያሳያል ተብሏል። በተለይም በሰላም ማስከበርና በባህር ላይ ደህንነት ዙሪያ የተደረገው ስምምነት ኢትዮጵያ በአፍሪካ ቀንድ ያላትን የጂኦፖለቲካዊ ሚና ከህንድ የኢንዶ ፓሲፊክ ስትራቴጂ ጋር የሚያስተሳስር እርምጃ እንደሆነ የፖለቲካ ተንታኞች እየገለጹ ይገኛሉ። ወደ ሌላኛው መረጃችን ስንሻገር በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ታጣቂዎች ከተገደሉ ቀናት ቢቆጠርም አስክሬናቸው እንዳልተገኘ ተሰምቷል። ህዳር 21 ቀን 2018 ከ3ቱ በሀራቱ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስዶ የተገደሉት። በጉዞ ላይ አብረዋቸው ከነበሩ ከ3 አንደኛው በጅማ ገነት አካባቢ የቅድስተ ማርያም ክብረ በዓል ነበረም። ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙ ሲሉ ለቢቢሲ ተናግረዋል። እኚህ የዓይን እማኝ በመኪናው ተሳፍረው የነበሩት 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወስዷቸዋል። የተቀሩት በበቆሎ ማሳ ውስጥ ተበትነው በመሮጥ እያመለጡም ነበር ብለዋል። ቄሱ እንዳሉት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው ነበር። ወደ ጫካ አካባቢ ከተወሰዱ ቀሳውስት መካከል የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ፣ ህጻናትና መዘምራን እንደሚገኙበትም ተናግረዋል። ጫካ ውስጥ ወስደው በስም ጠሯቸው። አንድ በአንድ በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት የስም ዝርዝር ውስጥ ስላልነበሩ ለቀቋቸው ብለዋል። 4ቱ ሰዎች የሆሮ ጉዱሩ አገረ ስብከት ዋና ኃላፊ መልአከ ኤዶም ቀሲስ ዱጉማ ዱፋ፣ ቄስ ቀናሳ ገዴሳ፣ ቄስ ደሳለኝ ነሞምሳና ቄስ ባቡሽን ጠሩ ናቸው ሲሉም በስም ጠቅሰዋል። ቢቢሲ ስለ ግድያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለትም ነው ተሰማው። በቀጣይ መረጃችን የማንንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ አስታወቀ። የማንንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ በዛሬው ዕለት የምክር ቤት ወይም ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት አስታውቋል። ስምረት ከብልጽግና አንዱ ነው የተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት እያሰበው ነገር የለም ብለዋል። ከብልጽግና ፓርቲ ጋር የሚያያይዙን ሆን ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲልም ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜ አስተዳደር ከንቲባ ተደርገው ተሹመው በህወሓት የተቃውሞ ስራዎችን እንዳይሰሩ ታግደው የቆዩትና ዲሞክራሲያዊ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመግለጫቸውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑንም አስታውቀዋል። በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162
ህዳር 2011 ለኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፈቃድ ዲሞክራሲ ስምረት ትግራይ ወይም ስምረት ግንቦት 18 ቀን 2017 መሰጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤው ለማካሄድ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቆ ነበር። ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ወይ በሚል የቀረበላቸው ጥያቄ ይህ ጥምረት ከብልጽግና ፓርቲ ጋር ቢሆን ልታደርጉ ትችላላችሁ ተብሎ ለተነሳላቸው ጥያቄ ምላሽ ሰጥቷልም። አቶ ብርሃነ በምላሻቸው ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆን ብለው ነው ያሉም ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉም ተናግረዋል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙት ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሴራ ከጊዜ አስተዳደሩ ፕሬዝዳንት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ካሁን ቀደም ወንጀላቸው አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ወንጀላውን አስተባብሏል። በመጨረሻም የኦፌኮ መስራች አባል የሆኑት አቶ ደስታ ዴንቃ አዲስ ፓርቲ እየመሰረቱ መሆኑን አስታወቁም። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መስራች አባል የሆኑት አቶ ደስታ ዲንቃ ፓርቲውን ለቀው መውጣታቸውን ተከትሎ አዲስ ፓርቲ እያቋቋሙ እንደሚገኙ ነው የተሰማው። አቶ ደስታ ሲናገሩ በእኔና በኦፌኮ መካከል ያለው የአመለካከት ልዩነት እየሰፋ በመምጣቱ ፓርቲውን ለቅቄ እንድወጣ አድርጎኛል ብሏል። በመጨረሻም እዚህ ውሳኔ ላይ የደረስኩት በስሜታዊነት ሳይሆን ለረጅም ጊዜ ሳስብበት ከቆየው በኋላ ነው ያሉት አቶ ደስታ ከፓርቲው ጋር ልዩነት ከፈጠሩባቸው ጉዳዮች አንዱ ስድስተኛው ብሔራዊ ምርጫ እንደነበረም ገልጸዋል። በወቅቱ ኦፌኮ ከምርጫው ራሱ ማግለሉ እንደ ግለሰብ አለመደገፋቸውን አውስተው ፓርቲው በምርጫው ቢሳተፍ ኖሮ ፖለቲካዊ ጥቅም ያገኝበት እንደነበር አስረድተዋል። አቶ ደስታ ዴስ ብሔራዊ ፓርቲ የመመስረት እቅድ ከወጡ 1 ዓመት እንደሆናቸው ጠቅሰው በዚህ እቅድ ከሁለት የኦፌኮ የቀድሞ ማዕከላዊ ኮሚቴ አባላት ጋር አብረው እንደሚሰሩ አስረድተዋል። ይሁን እንጂ እነዚህ ሁለት የማዕከላዊ ኮሚቴ አባላት እነማን እንደሆኑ ስማቸውን ከመጥቀስም ተቆጥበዋል። አቶ ደስታ ከኦፌኮ የለቀቁት ገዢውን ብልጽግና ፓርቲ ለመቀላቀል እንደሆነ የሚመራውን በተመለከተ ተጠይቀው ሲመልሱ ደግሞ እኔ ገዢውን ፓርቲ ስለመቀላቀል አስቤም አላውቅም፣ እኔ እንደዚህ አይነት ባህሪም ያለኝም አይደለሁም ያሉ ሲሆን አዲስ የሚመሰረቱት ፓርቲ ለመንግስት ምቹ እንደማይሆን አስታውቋል። የፓርቲያቸው ዓላማ ከመንግስትና ከህገ መንግስቱና የህግ የበላይነት እንዲከበር የሚል መሆኑን ገልጸውም የሀገሪቱ ፖለቲካ ከጠመንጃ ውጭ በሆነ በሰለጠነና በውይይት እንዲመራ እንዲሆን የሚታገል መሆኑንም አስረድተዋል። በአቶ ደስታ መልቀቅ ላይ ኦፌኮ ህዝብ ዘገባም ኦፌኮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያ ሰብስክራይብ ያድርጉ። ጤና ይስጥልን።